ሰላም ጤና ይስጥልኝ ውድ የደቡብ ሜር ቤተሰቦችና ተከታታዮች፣ ለመሆኑ የጤናችሁ ጉዳይ እንዴት ነው? ዛሬ በየቀኑ እንጀራ ብቻ ብንመገብ በሰውነታችን ላይ ምን ሊከሰት እንደሚችል እንመለከታለን። በህይወት የመትረፍ ሁነቶች ሰውነት ጤናማ ይሆናል። ጠዋት ቁርሳችን እንጀራ፣ ምሳችን እንጀራ እንዲሁም ደግሞ ራት እንጀራ ቢሆን በሰውነታችን ላይ ምን አይነት የጤና ቀውሶች ሊከሰቱ ይችላሉ? ሰውነት ጤናማ የሚሆንበትና የማይሆንባቸውን ምክንያቶች ዘርዝረን በሳይንስ አስደግፈን እንመለከታለን። መልሱ ለብዙዎች ሊያስደንቅ ይችላል። ዛሬ በየቀኑ እንጀራን ብቻ ብንመገብ በሰውነታችን ውስጥ ምን እንደሚፈጠር በትክክል እያጣራን እንመረምራለን፣ እንዘረዝራለን። ከአእምሮ እስከ ጡንቻ እንዲሁም ደግሞ እስከ አንጀታችን ድረስ የአንጀት ባክቴሪያዎችን እስከ መደገፍ የበሽታ መከላከል ስርዓት ላይ ያለው የእንጀራ ተጽዕኖ ጉዞውን ከአንጀታችን እስከ መጨረሻው ድረስ ያለውን የሰውነት ውስጥ የሚፈጠሩትን እንቅስቃሴዎችን እንመለከታለን። ስለዚህ የጤፍ አንድ አስገራሚ እውነታ ስለ ኢትዮጵያን በጣም ዋነኛ የጀርባ አጥንት ከሆኑ ምግቦች ውስጥ የአመጋገብ ስርዓታችን ውስጥ ወይም ደግሞ የአመጋገብ ገበታችን ውስጥ አንዱ ዋነኛው ጤፍ ነው። እንግዲህ በዚህ ቪዲዮ ውስጥ ከምንመለከታቸው ውስጥ እንጀራ ልዩ የሆነበት ምክንያት ምንድነው? እንጀራና የኃይል ሚዛን፣ የምግብ ይዘቶቹን እንዲሁም ደግሞ እንጀራና ጡንቻዎች እንዲሁም ደግሞ የበሽታ መከላከል ስርዓታችን ላይ ያለውን ተጽዕኖ፣ እንጀራና የአንጀት ማይክሮብ እንዲሁም ደግሞ እንጀራ ከአእምሮ ጋር ያለውን የኃይል ሚዛን እንዲሁም ደግሞ የካርቦሃይድሬት አቅርቦት፣ ስለ እንጀራ የሚነገሩ ትላልቅ አፈ ታሪኮችን እንዲሁም ደግሞ በስተመጨረሻም ጤናማ የኢትዮጵያን ገበታ ምን ሊያካትት ይገባል ብለን ከእንጀራ ጋር አያይዘን እንመለከታለን ማለት ነው። ይህ ደቡብ ሜር ነው። ስብስብ የሕክምና ርዕሶች ወደ ተግባራዊ ምክር የምንከፋፍልበት እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በአንደኝነት ላይ የምናገኘው እንጀራ ልዩ የሆነበት ምክንያት ምንድን ነው? ከብዙ የተጣራ እህሎች በተለየ መልኩ እንጀራ ከ100% ከጤፍ የተሰራ ነው። በባህላዊ እንጀራ በተፈጥሮ በተለይም በ100 ግራም ውስጥ በ100 ግራም ውስጥ ወይም ደግሞ በአንድ ንጥር እንጀራ ውስጥ የሚከተሉትን እናገኛለን። የመጀመሪያው ውስብስብ ካርቦሃይድሬት ወይም ደግሞ አንሳቹሬት ካርቦሃይድሬት እንዲሁም ደግሞ የምግብ ፋይበር፣ ብረት እንዲሁም ማግኔዥየም፣ ዚንክ እና ቢ ቫይታሚኖችን ይዛል። እነዚህ እንጀራ ከመብሰል በፊት ደግሞ ስለሚቦካ ወይም ደግሞ ፈርመንት ስለሚያካሄድ የመፍላት ሂደቱ ጣዕሙን ሊያሻሽልና እንዲሁም ደግሞ ጥሩ ሽታ እንዲኖረው ሊያደርግ ይችላል። አንዳንድ ንጥረ ነገሮች አቅርቦትን ሊቀንሱ ይችላሉ ወይም ደግሞ ዲኔቸር ሊሆኑ ይችላሉ በስሎ ስለሚወጣ። ይህም የኢትዮጵያ ምግብ ዓለም አቀፍ ትኩረት እንዲስብ ካረጉት ምክንያቶች ውስጥ አንዱ ይህ ማለት ነው። ይህ ፈርመንቴሽን ነው ማለት ነው። ነገር ግን አስፈላጊው ጥያቄ ይሄ ነው፣ እንጀራን ብቻ ብንመገብ ሰውነታችን ሊቋቋም ይችላል ወይ ነው። እንግዲህ ስንቀጥል ሳምንት አንድን ብንመለከት የኃይል ሚዛንን ነው የምንመለከተው። እንግዲህ በሳምንት አንድ ላይ የመጀመሪያው ሳምንታት ላይ ሰውነት አሁን ብዙ ካርቦሃይድሬትን ይቀበላል። ምክንያቱም ከፍተኛ የሆነ ካርቦሃይድሬት ነው ያለው፣ ሙሉ ካርቦሃይድሬት ነው ማለት ይቻላል ጤፍ። ካርቦሃይድሬት ለአንጎል ለጡንቻዎችና ለአእምሮአችንና ለጡንቻዎች እንደ ነዳጅ ግሉኮስ ሆኖ ይሰራል። የምግብ ከተመገብን በኋላ ምናልባትም የመርካት ስሜት የሚሰማን በዚህ ምክንያት ሊሆን ይችላል ማለት ነው፣ ከፍተኛ የሆነ ፋይበር ስለሚይዝ። ሆኖም ግን ችግሩ የሚከሰተው የፕሮቲን ቅበላው በጣም እጅግ ዝቅተኛ ነው በእንጀራ ውስጥ የሚገኘው ማለት። ይህም ጤናማ ቅባቶች ወይም ደግሞ ውስብስብ ቅባቶች ይቀንሳሉ። በተለይም ደግሞ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ እና በርካታ አስፈላጊ የሆኑ ንጥረ ነገሮች በበቂ ሁኔታ ከጤፍና ከእንጀራ ላይ ይገኙ ይችላሉ ስለሚበስል። ሰውነትን ባላንስ ለማድረግ ሰውነታችን የተከማቹትን ስቦች ለራሱ ወደ ግሉኮስ መቀየር ይጀምራል፣ ራሱን በራሱ መብላት ይጀምራል ማለት ነው። ሁለተኛ ሳምንት 2 እስከ 3 ደግሞ ጡንቻዎችና የበሽታ መከላከል ስርዓት ጋር በዛያተ እንጀራን ብቻ ብንመገብ ማለት ነው ፕሮቲን ጡንቻዎችን ለመገንባት ይጠቀማል። ወይም ደግሞ ፕሮቲን ለጡንቻዎች ግንባታ፣ ለኢንዛይሞች መመረትና የበሽታ መከላከል ስርዓት እጅግ በጣም ወሳኝ ነው ፕሮቲን። ይህ ፕሮቲን ደግሞ በጤፍ ውስጥ በብዛት አይገኝም። እንጀራ ብቻ በምንመገብበት ወቅት ማለት ነው የሰውነታችን የፕሮቲን ፍላጎት እጅግ በጣም ይቀዘቅዛል ወይም ደግሞ ይቀንሳል። በቂ ፕሮቲን ላናገኝ እንችላለን። ከጊዜ በኋላ ሰውነት የአሚኖ አሲዶች ለማግኘት የጡንቻዎችን ህብረ ህዋሳት መሰባበር ይጀምራል ማለት ነው። ይህ በእንዲህ እንዳለ እንግዲህ የፍራፍሬዎችን፣ አትክልቶችን እንዲሁም ደግሞ የቫይታሚን ሲ ቅበላ በዝቅተኛ ሊሆን ስለሚችል ይህም
የኮላጅን ምርትን ሊቀንስ ይችላል ማለት ነው። ይህም ደግሞ የሰውነታችን የመድከም ሁኔታዎች ሊኖር ይችላል። የበሽታ መከላከል ስርዓት በጥሩ ሁኔታ ላይሰራ ይችላል ማለት ነው። ጤፍን ብቻ የምንመገብ ከሆነ እንጀራን ብቻ የምንመገብ ከሆነ ማለት ነው። ከአንጀት ማይክሮብ ጋር በተያያዘ መልካሙ ዜና በባህላዊ ጤፍ እንጀራችን ውስጥ አንጀታችን ጠቃሚ የሆኑ ባክቴሪያዎችን የሚደግፉ ፋይበርን ይይዛል ጤፍ እንጀራ። ይህ ጤናማ እንጀራ ደግሞ ለማይክሮብ እንደ ምግብ ሆኖ ያገለግላል። አጠቃላይ የጤና ስርዓታችንን ይደግፋል። ሆኖም ግን የአንጀት ባክቴሪያዎችን የሚመገቡት የተለያዩ ፋይበሮችን ይፈልጋሉ። ከእንጀራ ብቻ የሚገኘው ፋይበር አይፈልጉ ማለት ነው። የአንጀት ጥገኛ ማይክሮቦች ከተለያዩ ፍራፍሬዎች ጋር፣ ከአትክልቶች፣ ከጥራጥሬዎች፣ ሙሉ እህሎችና የተለያዩ ጠቃሚ ምግቦች ጋር ካልተዋሃደ ከጤፍ ብቻ የሚገኘው ፋይበር ለማይክሮ ኦርጋኒዝም ጠቃሚ አይደለም ማለት ነው። ብቻውን አይጠቅምም። የግድ መዋሃድ አለበት ከሌሎች ጋር። ለአእምሮ ከሚሰጡ ጤና ጋር አንጻር ደግሞ ስንመለከት እንጀራ የአንጎል ካርቦሃይድሬትን በእጅግ ያስፈልገዋል። በተጨማሪም ደግሞ ጤናማ ቅባቶች ያስፈልጋሉ። በተለይ ቫይታሚኖች፣ ማዕድናት፣ አሚኖ አሲዶች ላይ የተመሰረተ ነው የአእምሮአችን የሚሰራበት ስርዓት ማለት ነው። ፕሮቲን በከፍተኛ ደረጃ ወደ ግሉኮስ ቀይሮ ስለሚጠቀም ማለት ነው። በተለይ እንደ አሳ፣ እንቁላል፣ ጥራጥሬ ወዘተ ያሉት ወይም ደግሞ የወተት ተዋጽኦች እጅግ በጣም ወሳኞች ናቸው። ለአእምሮ ስራ እጅግ በጣም አስፈላጊ ናቸው ማለት ነው። ጤፍ ደግሞ ይህንን በበቂ ሁኔታ አያቀርብም ብቻው የምንመገብ ከሆነ ማለት ነው። ስለ እንጀራ የሚነገሩ አፈታሪኮችን ደግሞ ስንመለከት አንዳንድ ሰዎች እንጀራ ብቻ የተሟላ ምግብ ነው ብሎ ያምናሉ። ይህም ልክ አይደለም። ሁለተኛ ደግሞ እንጀራ ምንም አይጠቅም የሚል ሌላ ቡድን አለ። ይህም ደግሞ ልክ አይደለም። ሁለቱም የሚያስፈልገው ባህላዊ ጤፋችን ወይም ደግሞ እንጀራ በዓለም አቀፍ ደረጃ ካሉ እጅግ በጣም ገንቢ ከሆኑ ምግቦች አንዱ ነው። ነገር ግን ሰውነት የሚፈልገውን ሁሉ የያዘ ነው ማለት አይደለም። በጣም ጤናማ የሚሆነው ከተለያዩ ምግቦች ጋር ሲዋሃድ ነው ማለት ነው። በጣም ጤናማ የኢትዮጵያ ገበታ ደግሞ ስንመለከት እንጀራን ከነዚህ ጋር መብላት እጅግ በጣም ትርፋማና ጤናማ ሊያደርግ ይችላል ጤናችን። በተለይ ከአትክልቶች ወይም ደግሞ ከአረንጓዴ አትክልቶች ጋር፣ ፍራፍሬዎች ጋር፣ ከምስር ወይም ደግሞ ከአተር ጋር በወጥ መልክ ከእንቁላል ጋር እንዲሁም ደግሞ ከተገኘ ከአሳ ወይም ደግሞ ከስጋ ጋር ቢገኝ ደግሞ ከተቻለ ከወተት ተዋጽኦች ጋር አንድ ላይ መመገብ የለውዝ አስተዋጽኦች ካሉበት እጅግ በጣም ጤናማ ይሆናል። ይህ ማለት ይህ ጥምረት ካርቦሃይድሬትን ይዛል፣ ፕሮቲን ይዛል፣ ጤናማ ቅባቶችን፣ ቫይታሚኖችን፣ ማዕድናትን፣ ፋይበሮችን ይዛል። ይህም ሚዛናዊ እንዲሆን ይረዳል ማለት ነው። እንደማጠቃለያ እንጀራን ብቻ ብንመገብ በሰውነታችን ምን ሊከሰት ይችላል ብለን የተመለከትናቸው ከላይ ጠቀስናቸው ማለት ነው። የካርቦሃይድሬት አቅርቦቱ እጅግ በጣም ወሳኝ ነው የእንጀራ ማለት ነው። ነገር ግን በቫይታሚን 12 ቫይታሚን ሲ ጤናማ ቅባቶች ስለሚያንሰው ከሌሎች ጋር አዋህዶ መጠቀምና ሚዛናዊ ማድረግ እጅግ በጣም ወሳኝ ነው እንላለን። ደውሜድ ስለ እንጀራ አዲስ መረጃ ካገኙ እናመሰግናለን። መልካም ቆይታ፣ መልካም ጊዜ።